ታሪክ የራሱ የሆነ አስገራሚ ምዕራፎች አሉት። አንዳንዴ በዘመናት መካከል ብቅ እያሉ የሀገርን የጀርባ አጥንት የሚደግፉ የማህበረሰብን ስነ ልቦና የሚገነቡ ብርቅዬ ሰዎች ይፈጠራሉ። ዓለም በፋሺዝም ጽልመት በተዋጠችበት፣ ኢትዮጵያችን በዘመናዊ የጦር መሳሪያና በመርዝ ጋዝ በታፈነችበት በዚያ የጨለማ ዘመን ብርሃን ሆኖ ብቅ ያለ አንድ ታዳጊ ነበር። በዓለም የጦርነት ታሪክ ውስጥ በ15 ዓመቱ የጦር ሰራዊት የመራ በእድሜ አያቶቹ የሚሆኑትን አርበኞች እሺ ጌታ ያሰኝቶ ያዘዘ የጠላትን ምሽግ እንደ ሸክላ የሰባበረ ድንቅ ሰብዕና። ዛሬ ፕሮግራማችን የምናወጋችሁ ስለ መስቀል አበባው ልጅ ስለ ሌፍተናንት ጀነራል ጃግማ ኬሎ ታሪክ ነው። አብራችሁን ቆዩ። ጊዜው 1913 ዓመተ ምህረት ነው። ጥር 21 ማክሰኞ ዕለት። ቦታው በሸዋ ምድር ጅባትና ሜጫ አውራጃ ደንዲ ወረዳ የኦቦድ የተሰኘ ስፍራ። በዛች ዕለት ነበር የኢትዮጵያ የነጻነት ተጋድሎ ታሪክ እንደ ወርቅ የሚያበራ ሕፃን የተወለደው። የጃጋማ አባት ኬሎ ገሮ ይባላሉ። ኦሮሞዎች ኬሎ ሲሉ የመስቀል አበባ ማለታቸው ነው። እናት ወይዘሮ ደራንዱ ደግሞ ስማቸው ቄጤማ እንደማለት ነው። ልብ በሉ፣ የመስቀል አበባና ቄጤማ ሲገናኙ የሚፈጥሩትን ውበትና ማዕድ አስቡት። እንግዲህ ከነዚህ ውብ ስሞችና ከባላባት ቤተሰብ የተገኘው ሕፃን አባቱ በ70 ዓመት የእርጅና ዘመናቸው ያገኙት ልጅ ነበር። አባት አቶ ኬሎ ገሮ ገና ልጅ ሳይወለድ አንድ ቃል ገብተው ነበር። ወንድ ልጅ ከወለድኩ የፈረሴን ስም ነው የምሰጠው ብለው ነበር። በቃላቸው መሰረትም ልጁ ተወለደ። ስሙም ጃግማ ተባለ። ነገር ግን የጃግማ የልጅነት ጊዜ አልጋ ባልጋ አልነበረም። ገና የአንድ ዓመት ሕፃን እያሉ እናታቸውን በሞት ተነጠቁ። ያ 70 ዓመት የሞላቸው አባት ብቻቸውን ማሳደግ ስለከበዳቸው ለአክስት ተሰጡ። አክስት ጃግማን እንዳይን ብሌን ተንከባከቡ። ዳዊት አስደገሙ፣ ቅዳሴ አስተማሩ። አልፎም ዘመናዊ ትምህርት እንዲቀስሙ በወቅቱ ተፈሪ መኮንን ትምህርት ቤት አስገቧቸው። ወጣቱ ጃግማ በትምህርት ቤት ወንበር ላይ ብቻ አልተወሰነም። በገጠሩ የኢትዮጵያ ክፍል እንደሚደረገው ፈረስ መጋለብን፣ ጦር መወርወርን፣ ዋና መዋኘትን ተለማመደ። ይህ ዝግጅት ለወደፊቱ ታላቅ ፈተና ጥንካሬ የሚሰጠው ድርጊት ነበር። እንዲያውም አደም ፍለጋ እስከ ጌዲዮ ሄዶ ጫካና ዱሩን ረሃብና ጥማትን ተለማምዷል። ታሪክ አንዳንዴ በምክንያትና በውጤት ሕግ መመራቱን ያቆምና በድንቅና በታምራት መንገድ መጓዝ ይጀምራል። የሰው ልጅ በተፈጥሮ ዕድሜው ሲጨምር ልምድ ሲጨምር ደግሞ መሪነትን ያገኛል ብለን እናምናለን። ዓለም የተስማማበት የሕይወት ሕግ ነው ይሄኛው። የታሪክ ድርሳናትን ስናገለባበት የሕግ የሚጠሱ ተፈጥሮን የሚገዳደሩ ገና የጡት ሽታቸው ሳይለቅ የባዶ ሽታን የሚናፍቁ ድንቅ ሰዎች ይገጥሙናል። ጊዜው 1928 ዓመተ ምህረት ነው። የፋሺስት ጣሊያን ጦር ማሽኖች ሰማዩን በብረት አሞራዎች ምድሩን በታንክ ሰንሰለቶች እያረሱት ነው። አውሮፓ በናዚዝም እና በፋሺዝም ጽልመት ውስጥ እየገባች፣ የኢትዮጵያ ምድር ደግሞ በመርዝ ጋዝ እየታፈነችበት ያለበት የጭንቅ ሰዓት። በዓለም ታሪክ ውስጥ እንደ ታላቁ እስክንድር አሌክሳንደር ዘግሬት በ20 ዓመታቸው ዓለምን ለመግዛት ተነስተዋል። የፈረንሳይዋ ጆን ኦፍ አርክ በ17 ዓመቷ የፈረንሳይን ጦር መርታለች። እኛ ግን ዛሬ የምናወራው ስለነሱ አይደለም። እኛ የምናወራው ገና የ15 ዓመት ታዳጊ ስለነበረው ስለ ሸዋው ጀግና ስለ ጃግማ ኬሎ ነው። የ15 ዓመት ልጅ ሲባል ወደ አእምሯችን የሚመጣው ምንድነው? ከኩዮቹ ጋር ኳስ የሚጫወት ወይስ በትምህርት ቤት ደብተርና እርሳስ የያዘ ታዳጊ? በ1928ቱ የኢትዮጵያ ሰማይ ስር ግን ታሪክ ሌላ ትርጉም ነበረው። ፋሺስት ኢጣሊያ ሀገርን ስትወር፣ ሽማግሌዎች ሲሸሹ፣ ጎልማሶች ሲያመነቱ፣ ይህ ጃግማ የተባለው የ15 ዓመት ታዳጊ ግን በልብ ውስጥ የነበልባልነት እሳት ተለኮሰበት። እስቲ ያስቡት፣ ገና ፊቱ ላይ የጉርምስና ለውጥ በቅጡ ያልወጣለት፣ ድምፁ ገና ያልጎረነ ልጅ የዘመኑን እጅግ ዘመናዊ ጦር የጣሊያንን ጦር ሊገጥም ወሰነ። ይህ ውሳኔ ከጀግንነትም በላይ እብደት የሚመስል ነበር። ጃግማ ያጎቱ ልጅ ከሆነው ካሰፋ አባ ዲዮ ጋር ተማከረም። ሀገር ሲደፈር ወገን ሲዋረድ እያየን እጃችንን አንሰጥም አሉ። የጃግማ እህትና ወንድሞችም ይህን የቁርጥ ቀን ውሳኔ ተቀላቀሉ። ከሞላ ጎደል ሁሉም ሕፃናትና ወጣቶች ናቸው። ጉዟቸው ወደ ጫካ ወደ አርበኝነት ዓለም ነበር።
እናት አልቤት አላንጎራደደው ዞሮ በመትረየስ አላንጎራደደው እኔ እናቱ ነኝ ወስሸሽም ወደው። እዚህ ላይ ነው የታሪኩ ምስጢርና ድንቅነት የሚጀምረው። ወደ ጫካ ሲገቡ የጠበቋቸው አርበኞች ተራ ሰዎች አልነበሩም። ፊታቸው በጠባሳ የተሞላ አውሬ አድነው የገደሉ የጦርነት ውጣ ወረድን የሚያውቁ እድሜያቸው በጃገማ እጥፍ የሚሆን አንጋፋ ገበሬዎች፣ ወታደሮችና ሹፌሮች ነበሩ። በኢትዮጵያ ባህል ታናሽ ለታላቅ ይላላካል፣ እግር ያጥባል፣ ውሃ ያቀብላል እንጂ ሽበት ያለበትን ሰው አያዝም። ይህ ያልተጻፈ ሕግ ነው። ነገር ግን በጃገማ ላይ አንድ መለከቷ የሚመስል ኃይል ነበር። ግሪኮች ካሪዝማ የሚሉት፣ እኛ ደግሞ ግርማ ሞገስ የምንለው ነገር። እነዚህ ቁጥራቸው 30 የሚደርሱ ልምድ ያካበቱ ጎልማሶችና ሽማግሌዎች ይህን የ15 ዓመት ልጅ ሲመለከቱት ውስጣቸው ፍርሃትና አክብሮት አደረባቸው። አባቱ አቶ ኬሎ ገሮ የነበራቸው ክብርና ዝና አንድ ነገር ሆኖ ይሆናል። የልጁ አይን ውስጥ የሚነበበው ከእድሜው የዘለለ ብስለት ግን አስደማሚ ነበር። ይህ በታሪክ ተመራማሪዎች ዘንድ ዘናፖሊዮን ኢፌክት እንደሚባለው አይነት ነው። ናፖሊዮን ቦናፓርቲ በወጣትነቱ ጄኔራሎችን በግርማ ሞገሱ እንዳንበረከከው ሁሉ ታዳጊው ጃግማም በጫካ ውስጥ ንጉስ ሆነ። እነዚህ ጎልማሶች ተሰብስበው መከሩ። ይህ ልጅ ተራ አይደለም፣ አምላክ ለዚህ ቀን ያዘጋጀው ነው አሉ። እናም አንድ ታሪካዊ ውሳኔ ወሰኑ። የ15 ዓመቱን ልጅ ጃገማን መሪያቸው አድርገው ሾሙት። ይህ ምስል በህሊናቸው ሳሉት። በዛፍ ጥላ ስር የዱር አራዊት በሚጮህበት ጫካ ውስጥ ሸበቶ የጠየመ አርበኛ ለልጅ ልጁ ለሚሆነው ለጃገማ እሺ ጌታዬ ትእዛዙ ይፈጸማል ብሎ ሲያቀረቅር የታሪክ ምጸት አይደለም፣ የጃገማ ኬሎ ስብዕና ልኬት ነው። የአርበኝነት ህይወት ግን እንደ ፊልም ድራማ አልነበረም። ገና በለጋነት እድሜው ከቤተሰቡ ጉያ ወጥቶ የራብና የጥማት አለንጋን መገረፍ ይጠይቃል። ጃገማ ያ የባላባት ልጅ መሬት ላይ መተኛት፣ ቅጠልን መብላትና በዝናብ መገረፍን ተለማመደ። በጫካ ውስጥ የሚሰማው የጅብ ጩኸት ሳይሆን የጣሊያን መትረየስ ድምጽ ነበር። የጃገማ አርበኞች ከቀን ወደ ቀን እየበረቱ መጡ። የጃገማ የጦር ስልት ሚሊተሪ ስትራቴጂ ደግሞ ጣሊያኖችን ግራ የሚያጋባ ሆነ። የደፈጣ ውጊያ ጥበብን በተፈጥሮ ያወቀው ይመስል ነበር። ፋሺስቶች ኃይላቸውን አጠናክረው በመጡ ቁጥር ጃገማ እንደ እባብ እየተሽለኮለከ፣ እንደ ንብ እየወጋ፣ እንደ ጭስ እየተንቦለቦለ አጥቅቶ ይጠፋባቸዋል። የጃገማ አርበኞችም ፋሺስቶች ጥይት የሚጭኑባቸውን እንስሳት በጥይት በመምታትና ፋሺስቶችና ባንዶች ሲሸሹ ደግሞ መሳሪያና ጥይት እየሰበሰቡ ማከማቸታቸውን ቀጠሉ። የአካባቢው ሕዝብም ይህን ታዳጊ ጀግና እንደ መሲ ይመለከተው ጀመር። የኬሎ ጋሮ ልጅ መጣ ሲባል ፋሺስቶች በምሽጋቸው ይርበተበቱ ነበር። የአባቱ ዝናና የእርሱ ጀግንነት ተዳምሮ ገበሬው ላሞቹን ሽጦ ጥይት ይገዛለት ነበር። እናቶች ስንቅ ይቋጥሩለት ነበር። በ15 ዓመቱ አርበኛ ሆኖ በ18 ዓመቱ ስመጥር ጦር መሪ ለመሆን የበቃው ጃገማ ኬሎ ገና በለጋነቱ ነበር የጦርነት ቼዝ መጫወት የቻለው። ጣሊያኖች ይህ ሽፍታ በእርግጠኝነት የሰለጠነ የውጪ ጀነራል ነው የሚመራው ብለው እስኪጠረጠሩ ድረስ የጃገማ የልጅነት አእምሮ ጠላትን እያሳሳተ ድልን ይቀናጅ ነበር። የመጽሐፍ ቅዱስ ታሪክ እንደሚነግረንም ዳዊት ጎልያድን በወንጭፍ ሲጥለው በዙሪያ የነበሩት የሳውል ወታደሮች ተገርመው ነበር። በተመሳሳይም በሸዋ ጫካ ውስጥ ዘመናዊ መትረየስ የታጠቀው የፋሺስት ጦር አሮጌ ጠመንጃ በታጠቀ 15 ዓመት ልጅ ሲንኮታኮት ማየት ለኢትዮጵያ ሕዝብ የተስፋ ብርሃን፣ ለጠላት ደግሞ የመርዶ ታሪክ ነበር። ይህ የጃገማ ኬሎ ጅምር ነው። ከፊት ለፊቱ የሚጠብቁት የምሽግ ሰበሮች፣ የሚማረኩ ጀነራሎችና የሚጻፉ ታሪኮች ይህ የ15 ዓመት ልጅ ምን አይነት ወታደራዊ መሪ ሆኖ እንዳደገ የሚያሳዩ ምልክቶች ነበሩ። ጦርነት የሂሳብ ቀመር ነው። ጦርነት የቁጥር ጨዋታ ነው። ይህ ነው የዘመናዊ ውትድርና ሳይንስ የሚነግረን። ብዙ ወታደር ያለው፣ ብዙ ታንክ ያሰለፈ፣ የሰማዩን ባዶ ቦታ በአውሮፕላን የሸፈነ ያሸንፋል። ይህ የተለመደ እውነት ነው። ነገር ግን አንዳንዴ ይህን ቀመር የሚቀዱ፣ ሂሳቡን የሚያዛቡ፣ የቁጥርን ብዛት በልብ ጽናት የሚረቱ ድንቅ ሰዎች ያሳዩናል። በጥንታዊ ግሪክ ታሪክ ንጉስ ሊዮኖዳስ ከ300 ስፓርታውያን ጋር ሆኖ በሺህ የሚቆጠረውን የፋርስ ጦር በትሪፖሊ ጠባብ መንገድ እንደገታ ሁሉ በሸዋ ምድርም አንድ የአፍሪካ ስፓርታን ተፈጥሮ ነበር። ልዩነቱ ሊዮኖዳስ ጎልማሳ ንጉስ ሲሆን የኛ ሰው ግን እየጎረመሰ ያለ ወጣት ነበር። ስሙ ጃገማ ኬሎ። ጊዜው ጥቅምት ወር 1933 ዓመተ ምህረት ነው። የክረምቱ ጭቃ ደርቆ
ምድር ለጦርነት ምቹ የሆነበት ወቅት ፋሺስት ኢጣሊያ በጃጋማ ላይ ጥርስ ነከሰችበት። ይህ ልጅ ካላጠፋን እንቅልፍ የለንም አሉ። 350 ወታደሮችን አዘጋጁ። በዘመናዊ መትረየስ ቦምብ ታጠቁ። ጉዟቸው ወደ ሶንጎታ ተራራ ነበር። ዓላማው አንድና አንድ ነው፣ ጃገማን ከምድረ ገጽ ማጥፋት። እስኪያስቡት 350 እስከ አፍንጫው የታጠቀ ዘመናዊ ጦር፣ በሌላ በኩል ደግሞ ወጣቱ ጃገማ። በዙሪያ የነበሩትን አርበኞች ስንት ይመስሏቸዋል? 17 ብቻ። አዎ 17። በሂሳብ ቀመር ይህ ጦርነት ሳይሆን እጅ የመስጠት ድራማ ሊመስል ይችላል። ዳሩ ግን ጃገማ የጦርነት ስነልቦና ጠንቅቆ ያውቅ ነበር። ቁጥር አያዋጋም፣ የሚዋጋው ልብ ነው አለ። ውጊያው ተጀመረ። ውጤቱ ግን ለፋሺስቶች መጥቶ ለኢትዮጵያን ትንሳኤ ሆነ። 17ቱ አርበኞች በጃገማ አመራር የመልካም ምድሩን ተፈጥሮ ተጠቅመው 350ውን ጦር ድራሹን አጠፉት። ይህ በወታደራዊ አካዳሚዎች ውስጥ እንደ ክላሲክ አምቡሽ ወይም የደፈጣ ውጊያ ጥበብ ተደርጎ ሊሰጥ የሚችል ታምር ነበር። የጠላት ወታደሮች ሙታናቸውን እንኳን ለመቅበር ዕድል አላገኙም። መሳሪያቸውን አስረክበው ተሸነፉ። የሀሳብና የጅብ ሌሊት ነው ጉልበቱ፣ ቀንማ ብላል በሰው ሲጫወቱ። የጃገማ ብልሃት ግን በጦር ሜዳ ብቻ የተወሰነ አልነበረም። የምጣኔ ሀብት ጦርነትም ያውቅበት ነበር። እስቲ ይህንን የታሪክ ምጸት ልንገራችሁ። የአካባቢው ገበሬዎች ለጣሊያን ወታደሮች ዶሮና እንቁላል ይሸጣሉ። ጣሊያኖች ሆዳችን ሞላ ብለው ይደሰታሉ። ገበሬዎች ግን በሽያጭ ገንዘብ ምን ያደርጉ ይመስላችኋል? ከጣሊያን ባንዶች ላይ ጥይት ይገዙበታል። ያ ጥይት ለጃገማ ይቀብሉታል። ጃገማ ደግሞ ያንን ጥይት መልሶ ጣሊያኖቹ ላይ ይተኩሳል። ጣሊያን በገዛ ገንዘቡ፣ በገዛ ጥይቱ፣ በገዛ ወታደሩ ላይ ሞትን ይጋብዝ ነበር። እንዴት ያለ ድንቅ ስትራቴጂ ነው! በኋላም ወደ ወሊሶ ሄዶ በአካባቢው ከፋሺስት ጦር ጋር ሲዋጋ ወደ ነበረው ወደ ደጃዝማች ገረሱ ዱኪ ጦር ጋር ሄዶ ተቀላቀለ። የፋሺስት ጦር በአርበኛው በደጃዝማች ገረሱ ላይ ውጊያ ከፍቶ በነበረበት ወቅት ጃገማም በዚህ ውጊያ ላይ ተሳታፊ ስለነበር የማታ ማታ ድሉ የአርበኞቹ ሆነ። በዚህም በተገኘው ድል ምክንያት ደጃዝማች ገረሱ አንተን የመሰለ ጀግና የወለደች እናት ትባረክ በማለት ጃገማን አመስግነውታል። ነገር ግን የጀግንነቱ ጥግ የታየው በአዲስ ዓለም የምሽግ ሰበራ ላይ ነው። እዚህ ጋር አንዲት ብረት ሴት ወደ ታሪኩ ትገባለች። ወይዘሮ ሸዋረገድ ገድሌ የውስጥ አርበኛዋ። እንደ ማታሃሪ አይነት ስለላ ነው፣ ግን ለቅዱስ ዓላማ የቆመች። መልእክት ላከች። ጃገማ የቤት ስራዬን ጨርሻለሁ ቶሎና አለችው። ጃገማም እንደ ንስር በረረ። ከአዲስ አበባ 55 ኪሎ ሜትር ርቀት ላይ ወደምትገኘው አዲስ ዓለም። ምሽጉ በዘመናዊ መሳሪያ የተከበበ በሽቦ የታጠረ አይደፈርም የተባለ ነበር። ጃገማ ግን የማይደፈር ምሽግ የለም የሚፈራ ልብ እንጂ በሚል መንፈስ ዘመተ። ውጊያው ተከፈተ። ጃገማ ራሱ መሃል ገብቶ የፋሺስት ባለስልጣናትን አርበደበደ። ውጤቱስ 3000 ዘመናዊ ጠመንጃ ተማረኩ። እስረኞች ሰንሰለታቸው ተበጠሰ። ከሁሉም በላይ የሚያስደምመው ግን የጉዳቱ መጠን ነው። በዚህ ሁሉ ሰዓት ውስጥ ከጃገማ ጦር የሞተው አንድ ሰው ብቻ ነበር። ይህን ቁጥር ስሙት፣ አንድ ሰው። በጠላት በኩል ግን 73 ወታደሮች ረገፉ። ይህ ከአመራር ብቃት በላይ ነው። መለኮታዊ ጥበቃ የሚመስል ነገር። ታሪኩ በዚያ ያበቃም። የጃገማ ስብዕና በጦርነት መሃል የሚፈተንበት ሌላ አጋጣሚ ተፈጠረ። ርህራሄና ፍትህ። አንድ ኢጣሊያዊ ምርኮኛ ተያዘ። የአርበኞች ደም ፈልቷል። ሊገሉት ፈለጉ። ጃገማ ግን አስቆመ። እንደ መካከለኛ ዘመን የፍቅር የክብር ጦረኞች ጃገማ ለጠላትም ቢሆን ክብር ነበረው። አትግደሉት አለ። ይልቁንም አንድ ድርድር አቀረበ። ለጥይት መግዣ የሚሆነኝ 10,000 ሊሬ ከከፈላችሁኝ እለቀዋለሁ አለ። ገንዘቡ መጣ። ምርኮኛው ተለቀቀ። በአንድ ወቅት ጃገማ ከጭልሞ ወደ አሬራ ሲሄድ ግንጭ ገበያ ውለው ወደ ጭልሞ ሲሄዱ የነበሩ ገበሬዎች በሽፍቶች ሲዘረፉ ተመለከተ። ጃገማ ተወርውሮ ሄዶ ዘራፊዎችን በማባረር የገበሬዎችን ንብረት አስመለሰ። በዚህ ወቅት ጃገማን ያዩት ፋሺስቶች እና ባንዳዎች በጃገማ ላይ አደጋ ለመጣል ሞክረው በጃገማ አስደናቂ ያጸፋ ውጊያ ለቁስለኝነትና ለሽሽት ዳረጋቸው። ይህ ድርጊት ያስደነገጠው የጣሊያን ጦር አዛዥም ለጃገማ ደብዳቤ ጻፈ። አንተ ልጁ ነህ፣ የገበሬውን ንብረት በማስመለስ ምርኮኛ በመልቀቅ መንግስት አድንቋል፣ ምሕረት አድርገንልሃል፣ ግባ፣ እጅ ስጥ አለው። የጃገማ መልስ ግን ለዘመናት የኢትዮጵያ ታሪክ ውስጥ እንደ ወርቅ ሲብለጨለጭ የሚኖር ነው። እንዲህ ብሎ ጻፈ። እኔም ማውቀው ምሕረት ሰጪ አንድ ፈጣሪ ብቻ ነው። ሰው ለሰው ምሕረት የሚሰጥ ከሆነ ግን ምሕረት ሰጪው ሀገር የወረረ ድንበር የጣሰ ሳይሆን ሀገሩ የተወረረበት እኔ ነኝ። እናንተ ገዳዮች ሀገሬን ለቃችሁ እስካልወጣችሁ ድረስ
አይማረኝ በመራችሁ አለ። ይህ ንግግር ከጀግንነት በላይ የሞራል ልዕልና ነው። በመጋቢት ወር 1933 ዓ.ም ጃገማ የጭልሞን ምሽግ ከቦ በፋሺስት ጦር ላይ ተኩስ ከፈተ። እጃችሁን ካልሰጣችሁ አንላቀቅም የሚል መልእክት አስተላለፈ። የፋሺስት ጦር እንደራደርና እጅ እንሰጣለን ካሉ በኋላ አዘናክተው ሊያመልጡ ሲል ከአርበኞቹ ተኩስ ተከፈተባቸው። 13 የጣሊያን ወታደሮች 1500 ባንዶች ተማረኩ። ግንጪም በጃገማ አርበኞች ቁጥጥር ስር ዋለች። ጃገማ ወዲያውኑ የጣሊያን ጦር የሚተማመንበትን የሃውሮታ ምሽግ ላይ ጥቃት እንዲከፈት አዘዘ። የጣሊያን ጦር አንድ ጊዜ እየሸሸ ሌላ ጊዜ እያጠቃ መፋለሙ ቀጠለ። በዚህ ጊዜ ጃገማ ብቻውን ሆኖ ቦታው እየቀያየረ መድፍ ሲተኩስ የፋሺስት ጦር ተስፋ ቆርጦ ለመጨረሻ ጊዜ ሸሸ። ከሞት የተረፈው ተማረከ። የጃገማ ጦርም ድል አድርጎ አዲስ ዓለም ገባ። ሆለታንም በቁጥጥሩ ስር አደረገ። ጃገማ ኬሎ ይመራቸው የነበሩት የአርበኞች ብዛት 3500 ይደርስ እንደነበረም ተገምቷል። የ3500 አርበኞች መሪ የ15 ዓመቱ ታዳጊ አሁን ብስል የጦር ጀነራል ሆኗል። ጃገማ ኬሎ በኢትዮጵያ ምድር ላይ በቀለ፣ ቅርንጫፎቹ ለነጻነት ጥላ የሆኑ፣ ግንዱ በማንም የማይናወጽ የዋርካ ዛፍ መሆኑን በተግባር አስመሰከረ። እንዴት ባለው በለው እንዴት ጣለው ጣለው ያስቸግር የለም ወይ ደምላሽ እንዳለው። ታሪክ አንዳንዴ ተቃራኒ የሚመስሉ ነገሮችን በአንድ መድረክ ላይ ያገናኛል። የጫካው ሕግና የቤተ መንግስት ፕሮቶኮል፣ የዱር ነጻነትና የዘውድ ስርዓት፣ የጎፈሬው ጸጉርና የክብር ዘብ መለየው። ጊዜው ፋሺስት ጣሊያን የተንኮታኮተበት፣ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከስደት የተመለሱበት ወቅት ነው። አዲስ አበባ በነጻነት አየር እየተነፈሰች ነው። ነገር ግን አሁንም ያልጠራ ሰማይ አለ። በምዕራቡ ኢትዮጵያ በጅማ አካባቢ የፋሺስት ጦር እንደተቀበረ ሚስማር አልወጣም ብሎ መሽጓል። ንጉሠ ነገሥቱ ተጨነቁ። ጅማ ስትራቴጂካዊ ቦታ ናት። ታዋቂው አርበኛ ደጃዝማች ገረሱ ዱኪ ተጠሩ። ንጉሥ ትእዛዝ ሰጡ። ሂድና በጅማ የመሸገውን የጠላት ጦር ደምስስ አሉት። እዚህ ላይ ነው የታሪክ እንግዳ ክስተት የሚፈጠረው። ደጃዝማች ገረሱ ዱኪ ያ ስመጥር አርበኛ የንጉሥን ትእዛዝ ተቀበለው አንድ ያልተጠበቀ ጥያቄ አቀረቡ። ጃንሆይ ጅማን እንድሰብር ከፈለጉ እባክዎት አንድ ሰው ይዘዙልኝ፣ ያን ልጅ ጃገማን ይስጡኝ አሉ። ንጉሠ ነገሥቱ ግራ ተጋቡ። ዙሪያቸውን አማተሩ። ራስ አበበ አረጋ ያሉ፣ ራስ መስፍን አሉ፣ ታላላቅ የጦር መሪዎች ባሉበት። ገረሱ ዱኪ ግን ጃገማ የሚባል ስሙ በቤተ መንግስቱ ብዙም የማይታወቅ ወጣት ጠየቁ። ንጉሥ ማን ነው ጃገማ የሚል እይታ ነበራቸው። ግን የገረሱ ዱኪ ጥያቄ ስለሆነ ብቻ ደብዳቤ ተጻፈ። ደብዳቤው ጃገማ እጅ ገባ። እስቲ ጃገማን ምላሽ ልንገራችሁ። በጥንቶች ሮማውያን ታሪክ ውስጥ ሲናተስ የሚባል ጀግና ነበር። ሀገሩን ከወራሪ አድኖ ስልጣን ሲሰጠው እርሼን ማረስ ይበልጥብኛል ብሎ የተመለሰ። ጃገማም እንደዚሁ ነበር። የንጉሥን ደብዳቤ ሳይ ኮራ አለ። ወዲህ ወደዛ አለ ጃገማ። የወረቀቱን መልእክት ሲሰማ ጣለው ወረቀቱን። የት ያውቁኝና ነው የሚያዙኝ? እኔ ገበሬ እንጂ ወታደር አይደለሁም። ቢፈልጉ መሳሪያቸውን ይሰዱ እንጂ እኔ ወደ ጅማ አልዘምትም ብሎ አሻፈረኝ አለ። ልብ በሉ፣ ይህ ንግግር የሚደረገው የፀሐዩ ንጉሥ ተብለው ለሚፈሩት ለቀዳማዊ ኃይለ ሥላሴ ነው። የጃገማ ወኔና ኩራት ምን ያህል እንደነበር ያስቡት። ነገር ግን ታሪክ ሁል ጊዜ አማላጅ አለው። ታዋቂዋ የውስጥ አርበኛ ወይዘሮ ሸዋረገድ ገድሌ መጣች። ጃገማ መልከ መልካም ጀግና ሰው መሆኑን ንጉሠ ነገሥቱን ባለማየቱ እንጂ እምቢተኛ ሰው አለመሆኑን እርሳቸው በአካል ጃገማ ኬሎ ያሉበት ቦታ ድረስ ሄደው እንዲያዩአቸው በማስረዳት ለንጉሠ ነገሥቱ ሐሳብ አቀረቡ። በዚህ መሰረትም ንጉሠ ነገሥቱ ሐሳቡን ተቀበሉ። ለልጅ ጃገማ ኬሎ ጦርን መተን እናያለን ጠብቀን የሚል መልእክትም የያዘ ደብዳቤ ለጃገማ ኬሎ ተላከላቸው። አርበኛ ወይዘሮ ሸዋረገድ ገድሌም የጃገማን ልብ ታውቋለች። እንደ ሴትነቷም እንደ እናትነቷም እንደ አርበኝነቷም ቀረበችው። ጃገማ አንተ እኮ የምትዋጋው ለሰው ብለ ሳይሆን ለኢትዮጵያ ብለ ነው። ንጉሥ አይተው ስለማያውቁ እንጂ ያንተን ጀግንነት ጠልተው አይደለም። ሂድና ታሪክን አትም ብላ መከረችው። የብረት ልብ የነበረው ጃገማ በሸዋረገድ ምክር ቀለጠ። እሺ አለ። ከዚያም ቀጠሮ ተያዘ። ግንጪ ላይ ንጉሠ ነገሥቱ ራሳቸው ጃገማን ሊያዩት ወደ ግንጪ መጡ። ጃገማ 3500 የሚሆኑ አርበኞችን አሰለፈ። እስቲ ያንን ትዕይንት በህሊናችሁ ሳሉት። 3500 ጀግኖች፣ እያንዳንዱ ጎፈሬው ሰማይ የደረሰ፣ እያንዳንዱ ሹርባው ወገቡ ላይ ወረደ፣ ሌላው ጋሜ የተላጨ፣ የዱር አራዊት ቆዳ የለበሱ፣ ያረጀ ጠመንጃ ያዙ፣ ግን አይናቸው እንደ እሳት የሚንቦለቦል ጀግኖች። ንጉሥ መጡ ከአልጋ ወራሽ አስፋ ወሰን ጋር።
ጃገማን ሲያዩት ደነገጡ። የጠበቁት ግዙፍ፣ አስፈሪ፣ ፂሙ ያደገ ሽማግሌ ነበር። ያገኙት ግን ገና ሃዮቹ መጀመሪያ ላይ ያለ መልከ መልካም ቀይዳማ ወጣት ነው። ንጉሱም በባህሉ መሰረት እስቲ ፎክር አሉት። ጃገማ ሽለላ አይወድም፣ ግን ግድ ሆነበት። ወደፊት ወጣ አለና በዛች ለስላሳ ድምፁ እንዲህ አለ። ጃጌ ጃገማቸው እንደገጠመ የሚፈጃቸው ገዳይ በልጅነቱ ዶቃው ሳይወጣ ካንገቱ። ይቺ ቅኔ ናት። ዶቃው ሳይወጣ ካንገቱ ሲል ገና በሕፃንነቱ የልጅነት ጌጡን ሳይወልቅ ጠላትን መግደል የጀመረ ማለቱ ነው። ከዚያም ጃገማ ወደ ንጉስ ዞሮ በትህትና ጃንሆይ እኔ ስራ እንጂ ፉከራ አላውቅም አለ። የአባባል የንጉስን ልብ ሰበረው። ንጉሱም ፈገግ ብለው ምን ቀረና አሉት። ስራማ ሰርታል፣ የቀረ የለም ማለታቸው ነበር። ከዚህ በኋላ ጉዞ ወደ ቤተ መንግስት ሆነ። ጃገማ አዲስ አበባ ገባ። ፎቶ ተነሳ። ንጉሱ ለዚህ ወጣት ጀግና የሚመጥን ሽልማት አዘጋጁ። 15000 ብር። በወቅቱ የገንዘብ አቅም እጅግ ብዙ ነው። የወርቅ ሰዓትና ዘመናዊ የገርበዲን ኮትና ሱሪም ተሰጠው። የጫካው ሰው የከተማ ልብስ ለበሰ። ግን ልቡ አሁንም በጅማ ለተደበቀው ጠላት ይንቀለቀል ነበር። ከድግሱ በኋላ እውነተኛው ስራ መጣ። ትዕዛዙ ተሰጠ። ወደ ጅማ ደጃዝማች ገረሱ ዱኪ ጊቤ ወንዝ ላይ ጠበቁ። ጃገማ ግን እንደተለመደው የራሱን መንገድ ፈለገ። በጅባትና ሚጫ በኩል አድርጎ ጫካ ለጫካ ተራራ ለተራራ ተጓዘ። የጠላት ምሽግ ደረሰ። ያ አይደፈርም የተባለው የጅማ ምሽግ ውጊያው ሲጀመር የጃገማ ጦር እንደ ጎርፍ ፈሰሰ። ጣሊያኖች ይህ ከየት የመጣ ሰራዊት ነው ብለው ለመጠየቅ እንኳን ጊዜ አላገኙም። ምሽጉ ተሰበረ። 2 የፋሺስት ጀነራሎች እጃቸውን ሰጡ። አንድ የሚገርም ታሪክም አለ። ጃገማ ለቢቢሲ በሰጠው ቃለ መጠይቅ ላይ እንደተናገረው በዚህ ውጊያ 500 የሚሆኑ ጣሊያኖችን ማርኮ ለእንግሊዝ ወታደሮች ማስረከቡን ተናግሯል። እንግሊዞችም አፋቸውን ያዙ። እኛ በዘመናዊ ታንክ ያቃተንን ይህ ወጣት አርበኛ እንዴት ድል አደረገ ብለው ተደነቁ። ጅማ ነፃ ወጣች። የኢትዮጵያ ባንዲራ ተውለበለበች። ጃገማ አጋሮን፣ ጌራንና በደሌን እንዲያስተዳድር ሹመት ተሰጠው። የጫካው አንበሳ አሁን የህዝብ አስተዳዳሪ ሆነ። ነገር ግን የጃገማ ህይወት እዚህ ላይ አይቆምም። ገና ወደ ዘመናዊ ወታደራዊ ዓለም የመግባትና የክብር ዘብ የመሆን የኢትዮጵያ ሰንደቅ ዓላማ በዓለም አደባባይ የማስከበር ረጅም ጉዞ ይጠብቋል። የ15 ዓመቱ አርበኛ ወደ ሌተናንት ጀነራል የሚወጣበት መሰላል እዚህ ጋር ነው የተተከለው። ከጫካ ወደ ቤተ መንግስት፣ ከአሮጌ ጠመንጃ ወደ ጀነራልነት ኮከብ። የጃገማ ኬሎ አስደናቂ ሽግግር ነው። እንመልከተው። አብዛኞቹ በዓለም ላይ ያሉ የነጻነት ታጋዮች ጦርነት ሲያበቃ ወደ ስልጣን ኮርቻ መውጣት አሊያም ወደ ንግድ ዓለም ለመሰማራት ይመርጣሉ። ጥቂቶች ግን አሉ ነፍሳቸውን ከወታደራዊ ዲሲፕሊን ጋር የተቆራኘች የጫካውን የዱር ህግ በዘመናዊ ሰልፍ ህግ ለመቀየር የሚወስኑ ብርቅዬ ሰዎች። ጊዜው 1934 ዓመተ ምህረት ነው። ግንቦት ወር ነው። ፋሺስት ተባረረ። ባንዲራ ተሰቀለ። አንድ ግን ሀገር ጠባቂ ያስፈልጋታል። ያን ጊዜ ነው ጃገማ ኬሎ አንድ ወሳኝ ውሳኔ ወሰነው። በ21 ዓመቱ የሆለታ ገነት የጦር ማሰልጠኛ ትምህርት ቤት ደጃፍ ረገጠ። እስቲ አስቡት፣ በሺ የሚቆጠር ሰራዊት የመራም ጀነራሎቹን የማረከ ሰው አሁን እንደ አዲስ ተማሪ ግራ ቀኝ እያለ ሰልፍ ሊማር ነው። ይህ ትልቅ ትህትና ይጠይቃል። ታላቁ የሩሲያ ንጉስ ፒተር ዘ ግሬት ታሪክ ውስጥ ንጉሱ መርከብን ለመስራት ለመማር ማንነቱን ደብቆ እንደ ተራ ሰራተኛ ወደ አውሮፓ እንደሄደ ሁሉ ጃገማም ዝናውን ወደ ጎን አድርጎ ተማሪ ሆነ። ብቻውን ግን አልነበረም። ከጫካ አብረውት ከነበሩት 3500 አርበኞች ውስጥ የወታደርነት ደም ያላቸውን 500 ምርጦችን መርጦ ይዞ ገባ። እነዚህ ልጆች የጫካው ልምድና የዘመናዊ ሳይንስ ሲዋሃድባቸው ምን አይነት ጦር እሳት እንደሚሆኑ አስቡት። በ1935 ጃገማ ትምህርቱን ጨርሶ የሻለቃነት ማዕረግን አገኘም። አሁን ፈተናው ከክፍል ውስጥ ወደ ሜዳ ወጣ። በዚያን ዘመን ሰሜን ኢትዮጵያ ትግራይ ውስጥ ቀዳማዊ ወያኔ የተሰኘ አመጽ ተነስቶ ነበር። ራስ ኃይለማርያም ጉግሳ ንጉሱን ተቃውመው ተነሱ። መንገዶች ተዘጉ። የሀገር ሰላም ደፈረሰ። ንጉሠ ነገሥቱ ታዋቂውን አርበኛ ራስ አበበ አረጋይ ላኩ።
ግን ጦርነቱ የደፈጣ ነበርና የጃገማ አይነት ሰው አስፈለገ። ሻለቃ ጃገማ አንድ ሻለቃ ጦር ይዞ ወደ ማይጮ ዘመተ። ቦታው ተራራማ፣ አየር ንብረቱ አስቸጋሪ፣ ለሶስት ወራትም አቧራውን አቦነነው። በመጨረሻም ልክ እንደ ጥንቱ የሮማ ጀነራል ጁልየስ ቄሳር መጣው አየሁ አሸነፍኩ እንዳለው ጃገማም የራስ ኃይለ ማርያምን ጦር ድባቅ መጥቶ መቀሌ ገባም። ሰላም ሰፈነ። የጃገማ ዝናም እየናኘ መጣ። አምቦ፣ ደብረ ዘይት፣ አምባላጌ፣ ራያ ዘቦ የጃገማ እግር ያረገጠ የኢትዮጵያ ምድር የለም። ሜጀር ጀነራል አበበ ዳምጠው የጃገማን ብቃት አይተው ተደመሙ። ይህ ሰው የተፈጠረው ለውትድርና ነው አሉ። የብርጌድ አዛዥነት ማዕረግም ተሰጠው። አንድ ታሪካዊ ክስተትም ልንገራችሁ። የቀድሞ ዩጎዝላቪያ ፕሬዝዳንት ማርሻል ቲቶ ኢትዮጵያን ሊጎበኙ መጡ። ቲቶ ማለት በሁለተኛው የዓለም ጦርነት እንደ ጃገማ ሁሉ በጫካ ታግለው አገራቸውን ነፃ ያወጡ ትልቅ ሰው ናቸው። አዲስ አበባ ላይ በተደረገው የክብር አቀባበል ያን ግርማ ሞገስ ያለውን የክብር ዘብ የመራው ማን ይመስላችኋል? ሌፍተናንት ኮሎኔል ጃገማ ኬሎ ነው። ሁለቱ የጫካ ጀግኖች በአይኖቻቸው ሲተያዩ ምን ተባብለው ይሁን? ቋንቋ ባይግባቡም የአርበኝነት መንፈስ አስተሳስሯቸው ይሆናል። ጊዜው ሮጣል። 1953 ዓመተ ምህረት ታህሳስ ወር አዲስ አበባ በድንጋጤ ተዋጠች። የክብር ዘብ አዛዡ ጀነራል መንግስቱ ንዋይና ወንድማቸው ገርማሜ ንዋይ በንጉሱ ላይ መፈንቅለ መንግስት ሞከሩ። አልጋ ወራሹን አስገደዱ። ሁኔታዎች ተመሰቃቀሉ። በዚህ ወሳኝ ሰዓት የሰራዊቱን አንድነት እንዳይበተን፣ ህገ መንግስቱ እንዳይጣስ ካደረጉ ቁልፍ ጀነራሎች አንዱ ጃገማ ኬሎ ነበሩ። እርሳቸው ለንጉሱና ለስርዓቱ ታማኝ በመሆን መፈንቅለ መንግስቱ እንዲከሽፍ የድርሻቸውን ተወጥተዋል። የጃገማ ኬሎ በጣም ልብ የሚነካው ታሪክ ግን ያለው ገና እዚህ ጋር ነው። የማዕረግ ታሪካቸው። ብዙ ሰዎች ማዕረግ ፍለጋ ቢሮ አንኳኳሉ፣ ደጅ ይጠናሉ። ጃገማን ግን ማዕረግ ራሱ ፈልጎት በረሃ ድረስ መጣ። ነገሩ እንዲህ ነው። ጃገማ ብርጋዴር ጀነራል ሆነው በሶማሊያ ጠረፍ አልኬሪ በሚባል ቦታ ተመድበዋል። ቦታው ከአዲስ አበባ 700 ኪሎ ሜትር ይርቃል። ሐሩር፣ አሸዋና ድካም። በዚህ መሃል ከአዲስ አበባ መልእክት መጣ። ነገ አዲስ አበባ ግባ የሚል። ጃገማ ሳቁ። እንዴት ብዬ ነው በረሃውን አቋርጬ በአንድ ቀን የምገባው? አልችልም ብለው መልስ ሰጡ። በዚያው ምሽት በበረሃ ድንኳን ውስጥ ሆነው ሬዲዮ እያዳመጡ ነበር። ድንገት የዜና አቅራቢው ድምፅ ተሰማ። ንጉሠ ነገሥቱ ለሚከተሉት መኮንኖች የሹመት ማዕረግ ሰጥተዋል። ስሞቹ መጠራት ጀመሩ። የጃገማ ኬሎ ስም ተጠራ። ሜጀር ጀነራል ጃገማ ኬሎ ወደ ሌፍተናንት ጀነራልነት አድገዋል። እስቲ ያስቡት፣ በቢሮ ወንበር ላይ ተቀምጦ ሳይሆን በግንባር በአቧራና በሐሩር ውስጥ ሆኖ ሬዲዮ ላይ ሹመትን የሚሰማ ጀግና። እንደዚህ አይነት ታሪክ በፊልም ላይ እንኳን ቢታይ ማጋነን የሚባል ነበር። ጃገማ ግን ኖረውታል። ከሁሉም በላይ ያስደሰተኝ ሹመት ይሄ ነው ይላሉ ጃገማ ስለዚህ ሹመት ሲናገሩ። ምክንያቱም የተሰጣቸው በሥራ ቦታቸው ላይ ሆነው ነውና። ጀነራል ጃገማ በሰውነታቸው ላይ ያሉት ጠባሳዎች እንደ ሜዳሊያ ይቆጠራሉ። ከፋሺስት ጋር ሲዋጉ፣ በኋላም በዘመናዊ ጦር ሲያገለግሉ ከመኪና አደጋ እስከ ሄሊኮፕተር መከስከስ ደርሶባቸዋል። አመናችሁም አላመናችሁም ከ18 በላይ ለቀዶ ጥገና ቢላዋ ሰውነታቸው አርሶታል። አንድ አሜሪካዊ ጀነራል አሮጌ ወታደሮች አይሞቱም ቀስ ብለው ይረሳሉ እንጂ ብሎ ነበር። ነገር ግን የጃገማ ታሪክ የሚረሳ አይደለም። የኢትዮጵያ ወታደራዊ ታሪክ መጽሐፍ ሲገለጥ ከመጀመሪያው ገጽ እስከ መጨረሻው ገጽ ድረስ የጃገማ ኬሎ ስም በደማቅ ቀለም ተጽፎ ይገኛል። ጃገማ በግል ሕይወታቸው በትዳር የጸኑ ነበሩ። የመጀመሪያ ባለቤታቸው በሞት ካጡ በኋላ ከወይዘሮ አስቴር ጋር ለ51 ዓመታት በትዳር ኖረዋል። ልጆች፣ የልጅ ልጆችና የልጅ ልጆችን አይተዋል። እኔም አውቀው ምህረት ሰጪ አንድ ፈጣሪ ነው ያሉት ጀግናው ጃገማ ኬሎ በ96 ዓመት ዕድሜያቸው መጋቢት 29 ቀን 2009 ዓ.ም አረፉ። ዋርካው ወደቀ፣ ነገር ግን ጥላው አልጠፋም። ሌፍተናንት ጀነራል ጃገማ ኬሎ በልጅነት ወኔ ተነስተው በወጣትነት ጥበብ መርተው በሽምግልና ዘመን መክረው ያለፉ የኢትዮጵያ ቁርጥ ቀን ልጅ ነበሩ። ታሪክ ሲዘክራቸው የሚኖረው የመስቀሉ አበባው ውብ ሽታና የዋርካው ግዙፍ ጥላ ሆነው ነው። ከጎፈሬ ጸጉር እስከ ጀነራልነት ኮከብ የዘመናዊ ወታደር አባት የጃገማ ኬሎ ታሪክ ይህ ነበር። ክብር ለጀግኖቻችን እያልን ለዛሬ ታሪክ ዋቢ ያደረግነው መጽሐፍ የበጋው መብረቅ የጃገማ ኬሎ የህይወት ታሪክ መጽሐፍ በፍቅረ ማርቆስ ደስታ ኢቢሲ የበጋው መብረቅ ጃገማ ኬሎ በ2005
የቀረበ ዝግጅትና የኢትዮጵያ ፓትሪዮቲክ ዌብሳይት ነበር። አብሮን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.